ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ የሁለት ዓለም ስኬት የአዱንያም የአኼራም የሚገኘው ቁርአንና ሐዲስን በመከተል ነው። የሁለት ዓለም ውርደት የሚመጣው የአዱንያም የአኼራም ቁርአንና ሐዲስን በመተው ነው። ውድ ወንድሞች እህቶች ሆይ የሙስሊሞች አንድነት፣ የሙስሊሞች መሐባ፣ መዋረድ፣ መፋቀር የሚገኘው ቁርአንና ሐዲስን በመከተል ነው። የሙስሊሞች መጣላት፣ መባላት፣ መበታተን፣ መፍረክረክ የሚመጣው ቁርአንና ሐዲስን በመተውና የግል ስሜትን በመከተል ነው። ለዚህ አባባል ማስረጃው የቁሉ ላህ ስብሓነሁ ወተዓላ ወአጢዑ ላህ ወረሱለሁ ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ወስቢሩ ኢነላህ መዐ ሳቢሪን። ወአጢዑ ላህ ወረሱለሁ፣ ለአላህ ታዛዥ ሁኑ፣ ቁርአንን ተከተሉ። ወረሱለሁ፣ ለአላህ መልእክተኛ ታዛዥ ሁኑ ሰለላሁ ዐለይሂ ወሰለም፣ ሱናቸውን ተከተሉ ይላል አላህ። ወላ ተናዘዑ፣ አትጨቃጨቁ፣ አትነታረኩ፣ በሐሳብ አትለያዩ ይላል አላህ። ምንድነው ወላ ተናዘዑ ማለት? ቁርአንና ሐዲስ አይደለም ሰውን የሚያለያየው። ሰውን የሚያለያየው የሰዎች አስተሳሰብ ነው፣ የሰዎች አባባል ነው። አንተ አንድ ነገር ትላለህ፣ እኔ ሌላ ነገር እላለሁ፣ እሱ ሌላ ነገር ይላል፣ እሷ ሌላ ነገር ትላለች። እነዚህ አባባሎች እኛን ያባሉናል። እኔ ያልኩት ካልሆነ እሷ ምን ያልኩት ካልሆነ ትላለች፣ አንተ ምን ያልኩት ካልሆነ ትላለህ። እኔ በሚል አመጣሁት እንጂ እነሱ ያሉት እነዚያ ያሉት የዚህ ዘመኖቹ የዚያ ዘመኖቹ የዘመኖቹ በሚለው አባባል። በሌላ አባባልም ደግሞ ካቀረብነው የነከለ መሻይኾች፣ የነከለ ጠሪቃ፣ የነከለ መንሃጅ፣ የነከለ ጀማዓ፣ የነከለ አስተሳሰብ የሚለው ነገር ነው ዱንያችንም አኼራችንም ጭልምልም የሚያደርግብን። ከዚህ ጨለማ የሚያወጣን ደግሞ ቁርአን አላህ እንዲህ ብለዋል፣ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብሎ መከተሉ ከዱንያም ከአኼራም ጨለማ ነጃ ያወጣናል። ግን እነከሌት እንዲህ ብላለች፣ እከሌት እንዲህ አለች፣ እከሌ እንዲህ አለ፣ እኔ እንዲህ አልኩኝ፣ እሱ እንዲህ አለ፣ እነዚያ እንዲህ አሉ የሚሉን አባባል በእስላም እንደ እስላም እየተመራን ይህን እንከተል ካልን ግን ዱንያችንም ይበላሻል፣ አኼራችንም ይበላሻል። አላህ የሚለን ምንድን ነው? ቁርአንና ሐዲስን ተከተሉ፣ ወላ ተናዘዑ፣ አትለያዩ ይላል አላህ። በምን ፊል አራ፣ በሐሳብ በግል ራእይ በመከተል የግል ሐሳብ የሰውኛ አስተሳሰብ የበኒ አደምን ንግግር በመከተል ውስጥ ከሄዳችሁ ትለያያላችሁ። የሁላችንም አስተሳሰብ አንድ አይደለም። እንደ እውቀታችን ከፍታ ሐሳባችን ይለያያል። እንደ ባክግራውንዳችን ሐሳባችን ይለያያል። እንዳደግንበት ኢንቫይሮንመንት ሐሳባችን ይለያያል። እንደ ግል ስሜት ጠቢዓችን ደግሞ ሐሳቦች ይለያያሉ። ስለዚህ የሰውን ሐሳብ አይደለም መከተል አለብን እንደ እስላም። የሰውን ሐሳብ አይደለም እነከለ እንዲህ ብለዋሉ፣ እነከለት እንዲህ ብላለች፣ እነከለ ጀማ የነከለ ግሩፕ ብለን ምንጓዝ ከሆነ ከቁርአንም ወጣን ከሐዲስም ወጣን። የዚህን ጀዛ ደግሞ አላህ በአዱንያ ይከፍልናል። ምን ያመጣል? ፈተፍሸሉ፣ ቦቅቧቃ ትሆናላችሁ፣ ፈሪ ትሆናላችሁ ይላል አላህ ሱብሓነሁ ወተዓላ። አዎ ሁሉም ነገር ያስፈራራናል። ለምን? ቁርአንን ተውና። የኛ ዒዛ ያለው በቁርአን ነበር። የኛ ዒዛ ያለው የነቢዩን ሰለላሁ ዐለይሂ ወሰለም ሱና በመከተል ነበር። የኛ የበላይነት ያለው በእስላም ነበር። እስላምን ትተን ሰዎችን መከተል ጀመርንም። እስላምን ትተን የእስላም ውስጥ ያሉ ሰዎችን ሐሳብ እነከለ ምን አሉ፣ እነዚያ ምን አሉ፣ ሼኽም ተብለው ይጠሩ፣ ወልይም ተብለው ይጠሩ፣ ሙፍቲም ይባሉ፣ ንጉስም ይባሉ፣ ቃድል ቁዳት ይባሉ፣ አላማም ይባሉ ሰዎች ናቸው። እነሱ ምን አሉ ከሆነ አቀባባላችን ምን ይመጣል? ፈሸል ይመጣል። ለምን? እነዚህ ሰዎች ለአላህ ብሎ የሰሩ ቢሆኑም ለዲኑ ያገለገሉ ቢሆኑም ግን የሁሉም ሐሳብ አንድ አይደለማ። ያንዱ ሐሳብ ካንዱ ይለያል፣ ያንዱ ካንዱ ይለያል። ይሄ መለያየት ምንን አመጣ? ፈተፍሸሉ፣ የኛን መበታተን አመጣ። ሙናዛዓ ውስጥ ከተተን፣ ጭቅጭቅ ውስጥ ከተተን። ለዚህ ብሎ አላህ ሚላል ተው፣ የሰውን ሐሳብ አትከተሉ። ወአጢዑ ላህ ወረሱለሁ፣ ለአላህ ታዛዥ ሁኑ፣ ለረሱል ታዛዥ ሁኑ። ማፈረጥና ፊል ኪታብ ሚን ሸይ፣ በቁርአን ውስጥ አላህ አንድም የተወ ነገር የለም። በቁርአን አለ፣ በሐዲስ ተነግሯል። ሁሉ ነገር ተብራርቷል። ፉስለት አያቱ፣ ቁርአን ተብራርቷል። ግልጽ ነው አላህ ያደረገው። ቁርአንን ትተን ሰዎች ምን አሉ፣ እነዚያ ምን አሉ፣ እነዚያ ምን አሉ ስንል ይሄ ምን አሉ ምንለው አባባል ምን ሰበስበው አራ ምን ያደርገናል? ሙናዛው ሲከተናል፣ ያጨቃጭቀናል፣ ያነታርከናል። የዛኔ ውጤቱ ምን ይሆናል? ፈሸል ይሆናል፣ ፈሪነት ይሆናል፣ ጀግንነትን እናጣለን። አንድ ሰው ጀግንነትን ካጣ
ሁሉም ነገር ይጫወትበታል። አይደለም መንግስታት፣ አይደለም የታጠቁ የተደራጁ ኃይሎች አይደሉም፣ ተራ ሰው ይጫወትበታል። ለምን? ፈሪ ነዋ፣ በቁባቃውናል። ፈሪ ኮንክ ማንም ያስፈራራሃል፣ ማንም እንደፈልግ ይጫወትባል። ማንም ተራ አካል አጀንዳውን በአንተ ላይ ይፈጽማል። ተራ አካል አይደለም የተደራጀ ዓለም አቀፍ የሆነ አገር አቀፍ የሆነ በተለያየ ነገር ብቃት ያለኝ ብሎ የተዘጋጀ ኃይል የተደራጀ ኃይል ይቀርና ተራ ሰው እንደፈለገ ይጫወትባል። ለምን? ቁዋ ነጣን የኛ መስደሩ ቁወትና هو الكتاب والسنه የኛ ኃይላችን መንፈሳዊ ኃይላችን ዓለማዊ ኃይላችን ምንጩ ቁርአንና ሐዲስ ነው። ቁርአንና ሐዲስን ስለቅና በሰዎች አባባል ላይ ትኩረት ስናደርግ የህይወታችን መንሃጅ የአቂዳችን መንሃጅ የዒባዳችን መንሃጅ እነከለ እንዲህ ብሏል አራ ሲሆን ምን ይመጣል? ሙናዛዕ ይመጣል። ያየነው ነው። ዓለም ላይ ያሉ ሙስሊሞች ለምንድን ነው የተለያዩት? ለምንድን ነው የተለያየ ጀማዓ የተለያየ አፍካር የተለያየ ስሜት የመጣበት ሰበቡ ምንድነው? አራ الناس አራ አቋለ الناس የሰዎች አባባል ቁርአኑ አይደለም። ቁርአኑ አንድ ነው፣ ሐዲሱ አንድ ነው። ግን ቁርአንና ሐዲሱን ሰዎች በግል ስሜታቸው ወደ ፈለጉትና ወደሚሰማቸው አቅጣጫ እየነዱት ሲሄዱ አንዱ በዚህ ይጓዛል፣ አንዱ በዚህ ጠራኢቅ ቂደዳ የተለያየ መንገድ ሆኖ ይኸው ተባልቶ ተበታትኖ ይገኛል። ያም ምን ውጤት መጣ? ፈሸል መጣብን። ጠፍተናል፣ ፈርተናል፣ ቦክተናል፣ ተበታትናል። ይህ ውድቀት ዱንያ ላይ ብቻ አኺራም ይከተለናል። ሐታ ነርጅዕ ኢላ ኪታቢላህ ወደ ቁርአን እስካልተመለስን ድረስ ወደ ሐዲስ እስካልተመለስን ድረስ በዚሁ የምንጓዝ ከሆነ የአዱንያችን ውርደትና ውድቀት ብቻ አይደለም አኺራም ይሁን የሚከተለን። አላህ ወደ ቁርአን ወደ ሐዲስ የምንመለስ አላህ አድርገን ከመሞታችን በፊት አላህ ሱብሓነሁ ወተዓላ ቀጥሎ ይላል ወላ ተናዘው ፈተፍሸሉ ወተዝሀበ ሪሑኩም ኃይላችሁ ይሄዳል፣ ጉልበታችሁ ይሄዳል፣ ጥንካሬያችሁ ይሄዳል። ተናግራችሁ ማሰማት አትችሉም። ሰርታችሁ የሚታይ ነገር የለም። ንግግራችሁ በረካ አይኖረውም። ተግባራችሁ በረካ አይኖረውም። መዋቅራችሁ በረካ አይኖረውም። ስብስባችሁ በረካ አይኖረውም። ብዛታችሁ በረካ አይኖረውም። አላህ በረካውን ያነሳዋል። ለምን? በረካው ያለው በቁርአን በሐዲስ ነው። በቁጥር ብዛት አይደለም በረካ የሚገኘው፣ ወይም በትጥቅ ብዛት አይደለም በረካ የሚገኘው፣ በድርጅት ብዛት አይደለም በረካ የሚገኘው። የእስላም በረካ ያለው ቁርአንና ሐዲስን በመከተል ነው። ቁርአንና ሐዲስን ትተን እነከሌ እንዲያሉ የነከሌ ጀማ የነከሌ ግሩፕ የነከሌ ጠሪቃ የነከሌ ካል አላህ ይቆጣል። ያሻ አላህ ያለ የሚባለው መች ነው? እሺ አላህ እንዲያለ መች ልንል ነው? ረሱል እንዲያሉ ምንለው መች ልንል ነው? በቁርአንና በሐዲስ ምንዳኘው መች ነው? በአኺራ ነው ምንዳኘው? ዱንያ ላይ የሰዎችን አባባል ትተን በቁርአን በሐዲስ እስካልተዳኘን ድረስ ወደ ቁርአን ወደ ሐዲስ እስካልተመለስን ድረስ የዓቂዳችን ምንጭ የዒባዳችን ምንጭ የስነ ምግባራችን ምንጭ የሐያታችን ሁሉ ምንጩ የሚቀዳው ከቁርአን ከሐዲስ ብቻ ካልሆነ ይህ መችን ቁርአንና ሐዲስ ለኛ ምን አደረገልን? ምን ሰራንበት? ስለዚህ አላህ Subhanahu Wa Ta'ala ምን ይላል? ቁርአንና ሐዲስን እስከተዋችሁ ድረስ ወተዛበ ሪሑኩም ኃይላችሁ ይሄዳል። ሪሐመት ቁዋማት ከአላህም ነስሩን ያነሳል። አላህም አይነስረንም፣ አላህም አይረዳንም። አላህም ነስሩን ከኛ ብድግ ያደርገናል። ለምን? የሱን ንግግር ተውነዋ። አላህን ስንተው አላህም ይተወናል። እንተንሱሩላህ የንሱርኩም አላህን ምን ነስር ኮን አላህ ይነስረናል። አላህን ምን ነስረው ቁርአንን ስንሰራ ቁርአን ስንማር ቁርአንን ስናሰራጭ የነብዩ ሱና ስንማር ስንተገብር ስናስተገብር ነው። ቁርአንና ሐዲስን ወደ ጎን ትተን እከሌ እንዲያለ እከሌ እንዲያሉ ስንል አላህ ይቆጣል። ነስሩን አላህ ከኛ ብድግ አላህ ያደርገዋል። ያ ጀማዓተል ኸይር ወተዛበ ሪሑኩም ይላል። ቀጥሎ አላህ ወደ መፍትሄ ያመጣል። መፍትሄው ምንድነው? ወስቢሩ ሰብር አድርጉ። በምን? በቁርአንና በሐዲስ ላይ ሰብሩ። ቁርአንና ሐዲስ የቁርአንና የሐዲስን አስተምሮት በመከተል ሰብሩ። ምን ማለት? ሰብር ማለት ሐብሱ ነፍሲ ዓላማ ተክረህ ነው። ነፍስያ የምትጠላውን ነገር ላይ አብሽ ተይ ብሎ ወጥሮ መያዝ ነው። በቁርአንና በሐዲስ መመራትን የምትጠላዋን ነፍስያን ወጥሮ ይዙ። ቁርአንና ሐዲስን ተቀበይ። የግል ሐሳቦችን ተይ፣ የከለንም ሐሳብ ተይ፣ የከለንም ራእይ ተይ። ቁርአንና ሐዲስ ያስተምሩ ያዥ ብለን ሰብር ማድረግ አለብን። ሰብር ማድረግ በቁርአንና ሐዲስ መከተል ሰብር ይጠይቃል። ነፍስያን መከተል ግን ሰብር አይጠይቅም። ለምን? ሸይጣን አለ፣ ነፍስያ አለች፣ ሞቅ ይላል። የከሌን ሐሳብ መከተል የዛ ጀማዓን ሐሳብ የዚህን ጠሪቃ ሐሳብ የዛን ራእይ መከተል ነፍስያ ትፈልገዋለች፣ ሸይጣን ይፈልገዋል፣ ሞቅ ያደርግልናል። ቁርአንና ሐዲስን መከተል ግን ነፍስያም ሸይጣን ስለማያስፈልጉት ያታግላል።
ስለዚህ ነፍሲያችሁን ሰብር አድርጉ በቁርአን ላይ ሰብሩ በነብዩ ሱና ላይ ሰብሩ ወሌላ አይሂድ ሐሳባችሁ ሁሉም ነገር በቁርአን ውስጥ አለ ሁሉም ነገር በነብዩ ሐዲስ ተነግሯል አንድ ቀረ ነገር የለም የጎደለ ነገር የለም ተብራርቷል ተገልጿል ግልጽ ሆኗል እኛንን መማር ያቃተን እኛንን ተደቡር ያቃተን እኛንን ተፈኩር ማናደርገው ቁርአንን ትተን በሰዎች አባባል እንመራመራለን ቁርአንን ትተን የሰዎችን አባባል ነው ምን ፈሰረው ምን ተነተነው ምን እናድርግ ቁርአን ወደ ጎን ትተነዋል ከንባብ ውጪ በህይወታችን መመሪያ አላደረግነውም ይህ አላህን ቁጣ መጣና ምን መጣብን ፈሸል መጣ ከዛስ ኃይላችን ሄደ ብዙ ሆነን ትንሽ ሆን ድርጅት ኑር ባዶ ሆን አንድ ሰው እንደፈለገ እንዲጫወትብን ተጋልጠናል ስለዚህ ወደ ቁዋችን እንመለስ ወደ ምንጫችን እንመለስ ሰብር እናድርግ ነስብር على كتاب الله نصبر على سنة رسول الله صلى الله عليه وسلم ቁርአን ላይ ሰብር እናድርግ የነብዩ ሱና ላይ ሰብር እናድርግ ወደ ሌላ አንሂድ ከሁለቱ ውጪ ሌላ አማራጭ መከተል የለብንም የዛኔ ان الله مع الصابرين الله ቁርአን ቀጥን ሲጨርስ አላህ ከሰብረኞቹ ጋር ነው በቁርአን ላይ ሰብር የሚያደርግ አላህ ይረዳዋል በነብዩ ሱና ላይ ሰብር የሚያደርግ አላህ ይነስረዋል የዛን ነስሩ ይመጣል ዱንያም ላይ የበላይ ተሆናላችሁ ዱንያ ላይ በኢማናችሁ ይፈካል አንድነታችሁ ይጠበቃል ኃይላችሁ ይጠበቃል ቁዋችሁ ከፍ ይላል ከአላህ ኮን የሚመጣው እንተንስሩላህ ينصركم الله كون نصر የሚሰጠን النصر وما النصر الا من عند نصر ማለት ከአላህ የመጣ ነው ከአላህ ነስር ይመጣል ከአላህ ድል ይመጣል መች እኛ ወደ አላህ ስንመለስ እኛ የአላህ ባሪያዎች ስንሆን ቁርአንና ሐዲስን ብቻ ስናካብድ ቁርአንና ሐዲስን ብቻ ከፍ ስናድርግ በቁርአን በሐዲስ ብቻ ስንመራ አላህ ይነስረናል ትክክለኛ መስመር ውስጥ ስለገባን ይህ ነስር ደግሞ የአዱንያም ነስር ይሆናል የአኺራም ነስር ይሆናል ስለዚህ ወደ ወንድሞች እህቶቼ ዱንያችንም ሆነ አኺራችን ያማረ የተሳካ እንዲሆን ቁርአንና ሐዲስን ብቻ እንከተል ዱንያችንም አኺራችን እንዲበላሽ ከፈለግን ግን ቁርአንና ሐዲስን ትተን አራ ውስጥ እንግባ ሙናዛዓ ውስጥ የሚከተን አራ ጭቅጭቅ ውስጥ የሚከተን የሚበታተን የሚለያየን አራ ውስጥ ከገባን እንወድቃለን ወደ ወንድሞች እህቶች አንድነታችንን ከፈለግነው መሐባ እንዲኖረን ከፈለግን አላህም የበላይ እንዲያደርገን ከፈለግን ቁርአንና ሐዲስን ብቻ እንከተል ይሄ ነው መስደሩ ይሄ ነው ምንጩ ቢሶች አባባል አያስታርቀን ማያገናኘንም እከለ ሼኽ እከለ ወልይ እከለ ሙፍቲ እከለ ቃዲ እከለ የሚለው ነገር ሁሉም እንደየራሱ ስለሚገልጸው ይበታተናል አላህ ደግሞ አትበታ ወላ ተፈረቁ አትበታተሉ አትከፋፈሉ ብሉናል የከፋፈለን የሰዎች አባባል ነው ይበታተነን የሰዎች አባባል ነው ቁርአንና ሐዲስ يجمع يوحد አንድ ነው የሚያደርገው ይሰበስባል እንጂ አይበትንም ይሄን ታዲያ ቁርአንና ሐዲስ ላይ መሰበር አቅቶን ነፍሲያና ሸይጣንን የሰዎችን አባባል መከተል ላይ ነፍሲያችን ገፍታ ወስዳን ይሄው የምናገኘው ፈሪ ሆነን ቁጭ ብለናል ቡካታም ሆነን ቁጭ ብለናል ይሄው ተበታትነናል ተከፋፍለናል ይሄ ደግሞ ዱንያ ላይ ያለው ውድነት ብቻ አይደለም አኺራም ይሄ ነው የሚከተለውና ውድ ወንድሞች እህቶች አንድነታችንን የሙስሊሙ አንድነት የሚያሳስበው የሙስሊሙ አንድነት የሚያስጨንቀው አካል በሙሉ ኡማውን መጥራት ያለብን ወደ ቁርአን ወደ ሐዲስ ብቻና ብቻ ይሁን ይላልው ይሄ ነው የዱንያም የአኺራም ስኬት የሚያገናጽፈን ይላልው በሰማኑ መስራ ሰላህ አድርገን ያ አላህ اللهم ردنا اليك ردا جميل يا الله ወደ አንተ መልሰን ያ አላህ ወደ ቁርአን መልሰን ወደ ነብዩ ሱና መልሰን ያ አላህ ከነፍስያ አስተሳሰብ ነፃ አድርገን ከስሜት ነፃ አድርገን የነፍስያና የሸይጣን መንገድ ከመከተል ጠብቀን የሰዎችን አባባል ከመከተል ጠብቀን ወደ አንተ አባባል ወደ ነብዩ አባባል ምን መጣ አድርገን ቁርአንና ሐዲስን ግልጽ አድርግልን ቁርአንና ሐዲስን ተምረን ምናስተምር ተረድተን ምናስረዳ ምን ተገብር ምናስተገብር አድርገን ያለው ወቢላሂ ተውፊቅ ወሰለላሁ ወሰለም على نبينا محمد وعلى اله وصحبه والسلام عليكم ورحمه الله وبركاته